ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አሁን በሕይወታችን ውስጥ በእጅጉ የሚያስፈልገን ምን ይመስላችኋል? በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በባል ብትደሰቱ ሲሞት ይከፋል። በሀብት ብትደሰቱ ስታጡ ትከፋላችሁ። በክርስቶስ ብትደሰቱ ግን ማንም ነው እሱን ማን ይነጥቀናል? እዚህ በጣም ክፋት በሞላበት ሕይወት ውስጥ በእጅጉ በሕይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ። ስምህ ይጣፍጣል ሲጠሩት፣ ስምህ ይፈውሳል ሲሰሙ፣ ኢየሱስ ኢየሱስ። ሰላምና ጤናን በያላችሁበት ተመኘን። የተወደዳችሁ የኖር ቲዩብ ተከታታዮቻችን ዶክተር መስከረም ለቺሳ ከሰሞኑ በኢትዮጵያዊው ዲያቆን ምህረትና በፕሮቴስታንቱ ቁመ ምህር መካከል የተደረገው በቲክቶክ ላይ እና በተለያዩ ማህበራዊ ድረገጾች ላይ እጅጉን ቫይራል የወጣውን ቪዲዮ ተመልክቶ እንግዲህ ሀሳቧን ሰንዝራለች። የፓስተሩና የኢትዮጵያዊ ዲያቆን ክርክር በሃርቫርድ ዩኒቨርሲቲ ስትል ነው ጽሑፏን የጀመረችው። ዶክተር መስከረም ለቺሳ እንዲህ ስትል ትቀጥላለች። ይህንን ቪዲዮ አንድ አስተያየት ሰጪ ጠቁሞኝ አየሁት። ፓስተሩ የሃርቫርድ ዩኒቨርሲቲ መምህር ነው፣ ተማሪው ዲያቆን ምህረት ይባላል ካልተሳሳትኩኝ ስትል ትገልጻለች። የክርክራቸው መንስኤ ፓስተሩ የጌታ እራት የኢየሱስ ክርስቶስ መታሰቢያ ምሳሌያዊ ህብስት ዳቦ እንጂ በትክክል የጌታ ስጋና ደም አይደለም፣ የምንድነው በኢየሱስ ክርስቶስ ለማመን በወሰንባት በዚያች ቅስፈት ብቻም ነው፣ ሌላ ነገር አያስፈልገንም የሚል ትምህርት እያስተማረ ሳለ ዲያቆን ምህረት ደግሞ በእውነት ህብስቱና ወይኑ የጌታችን ስጋና ደም ነው እንጂ እንዴት ምሳሌ ብቻ ነው ትላለ ሲል ይጠይቀዋል። ሐዋርያቱም የቀደሙት ክርስቲያኖችም በእርግጥ የጌታ አካሉ በህብስቱ ውስጥ እንዳለ ነበር የሚያምኑት። ምሳሌያዊ ህብስቱ ብቻ ቢሆን ኖሮ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፉ የመጀመሪያ መልእክቱ ምዕራፍ 11 ላይ ራሳቸውን ሳይመረምሩ ወደ ጌታ ስጋና ደም የቀረቡ ሰዎች እንደታመሙ አንዳንዶችም እንደሞቱ ተናግሯል። ምሳሌያዊ ህብስቱን ብቻም ቢሆን እንዴት ይገርላል ብሎ በመከራከር ነው የጠየቀውም። ፓስተሩ መልሶ ህብስቱ የምር የጌታ ስጋ ጽዋውም የጌታ ደም ነው ካልክስ ከመሰቀሉ በፊት ባለው ሐሙስ ከሐዋርያት ጋር ሳለ የራሱን ስጋ በላ ልንል ነውን ሲል ይጠይቀዋል። አንዳቸው በጌታ ወይም በሐዋርያት ጊዜ የነበሩ አይሁዶችም እንዲህ አያምኑም ነበረ፣ ሰው እንዴት የራሱን ስጋ ይበላል በማለት ተቃውሞታል። ይገርማል ስትል ዶክተር መስከረም ለቺሳ የግርምት ሐሳቧን ትቀጥላለች። ፓስተርዬ ሰው እንዴት የሌላን ሰውን የኢየሱስን ስጋንስ ቢሆን ይበላል ብላ ተብሎ ስለታዘዘ እንጂ ስትል እጅጉን አጥብቃ ትጠይቃለች። ጌታን የተቃወሙት አይሁዶች እኮ ያኔ እንዲሁ ነበር ያሉት፣ በፕሮቴስታንት እምነትና በአይሁድ እምነት መካከል ምንም ልዩነት የለም እኮ እንዲህ ነበር ያኔም ያሉት ስትል ዶክተር መስከረም ለቺሳ ትቀጥላለች። ይህን እንበላ ዘንድ ስጋውን ሊሰጠን እንዴት ይቻላል ስትል በዮሐንስ ወንጌል ምዕራፍ 6 ከቁጥር 52 ላይ ተጽፎ ያለውን የመጽሐፍ ቅዱስ ቃልንም ትጠቅሳለች። እርሱም በግልጽና በማያሻማ ቋንቋ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አስነሳዋለሁ። ስጋዬም እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና እላችኋለሁ ሲል የመጽሐፍ ቅዱስ ቃል ይናገራል። በአይሁድ አስተሳሰብ ውስጥ የነበሩ ደቀ መዛሙርትም ይህንን የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ብዙዎችም የክርስቶስ ተከታዮች ከመሆኑ ወደ ኋላ ተመለሱ የሚለው የመጽሐፍ ቅዱስ ቃልም እንደዚሁ ትጠቅሳለች። ይህም በዮሐንስ ወንጌል ምዕራፍ 7 ከቁጥር 60 ላይ ተጽፎ እናገኛለን። እንግዲህ አይሁድ ተብለው የቀሩት እኚህ ወደ ኋላ የተመለሱት ናቸው። ፓስተሩም የነዚህን አይሁዶችን አስተሳሰብ ነው የደገመው። ኢየሱስ እንዴት የራሱን ስጋ ይበላል እያለ እንዲያኔዎቹ አይሁዶች እንደጨነቀው በሚያስታውቅ ሁኔታ ይንኮራተታል። በእርግጥ ሕይወት ሰጪ መንፈስ መለኮት ያለበት ስጋ ስለሆነ እንጂ ጥቅም የማይሰጥ የተራ ሰው ስጋና ደም ቢሆን ኖሮማ ራሱ ቢበላው ሌላም ቢበላው እኩል የሚያሳቅቅ ነገር ይሆን ነበር እንጂ መቼ ዘላለም ሕይወት የሚያሰጥ ሰማያዊ መና ይሆን ነበር ስትልም ትጠይቃለች። ኢየሱስን ማመን ማለት እርሱ የተናገረውን እውነት ነው ብሎ ማመንና ያዘዘውን መፈጸም ነው። እርሱ የተናገረውን ይጠራጠሩ በኢየሱስ ማመን የሚባል ነገርም የለም። መዳን በኢየሱስ በማመን እንጂ በስጋውና በደሙም አይደለም የሚለው አባባል ከዚያ ጊዜዎቹ አይሁዶች የከፋ ንግግር እንደሆነ ማወቅ ይገባል ትላለች ዶክተር መስከረም ለቺሳም። የሚናገረውን የማያውቅ ሰው ንግግር ነው ስትል ዶክተር መስከረም ለቺሳ ይህንን ፓስተር
ትናገረዋለች። ፓስተሩ ግን ዲያቆኑን የምትናገረውን የማታውቅ ሰው ነህ ሲል የተደመጠው ሐዋርያው ቅዱስ ጳውሎስ ግን እንዲህ አለ ስትል ዶክተር መስከረም ለቺሳ ትከትላለች። ይህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተውስ ይህ ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱስ አንድ እንደሆነ እንደዚሁ እኛም ብዙዎች ስንሆን አንድ አካል ነን፣ ሁሉንም ከአንድ ህብስት እንቀበላለንና በማለት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እስከ 17 ላይ ያለውን የመጽሐፍ ቅዱስ ቃል ትገልጻለች። ለዲያቆን ምህረት ቃለ ሕይወትን ያሰማልን ስትል ዶክተር መስከረም ለቺሳም መልእክቷንና በዚህ በሰሞኑ አነጋጋሪ ጉዳይ ላይ ያነሳችውን ሐሳብ ትጠቀልላለች። ውድ የኖር አድማጭ ተመልካቾቻችን ቪዲዮቻችን ይቀጥላሉ። ቪዲዮቻችንን እየተመለከታችሁ ሐሳባችሁን በሐሳብ መስጫ ሳጥን ላይ ማስቀመጣችሁን እንዳትዘነጉ። እንቀጥላለን። 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት፣ ከውጭ በዲኮሬሽን ግራ የሚያጋቡ ከውጭ በጣም ቆንጆ የሆኑ ከውጭ የሚያምር ዲዛይን ያላቸው ከውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተመላልቀዋል ብሎኝ ኢትዮጵያ ምድር በኔ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። በነቢይ ኢዩ ጩፋ ላይ ይህ ስብሰባ አይሰራም አይጸናም ታስቦ ነበር ተብሎ እስከሚቀር አፍርሻለሁ። እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነቢይ ኢዩ ጩፋ ላይ የወጣው አዋጅ እንቃወማለን። ወንጌል ይቀጥላል። እንግዲህ ነገሩ ተገለበጠ ነው የሚለው። ሟርት በእኛ ቤተክርስቲያን ላይ አይሰራም። በሟረትክበት ልክና መጠን ሟርት ለራስ ሲሆን ስታየው እንዴት ይገርማል መሰለ። እና ለካውንስሉ አልታዘዝም እያልክ እንደሆነ ነው እያሰማን ያለ ነው ወንድም ኢዩ ጩፋ። እና ማህበሩ ለሁለት ሲበጠበጡ አየው። ተራራም ፓራራም ምናምን ነገር ያዙኝ ልቀቁኝ። የዚች ቤተ ክርስቲያን አምላክ የማያንቀላፋ የማይተኛ ጌታ ነው። በሟረትክበት ልክ ሟርት ወደ ራስ ተገልብጦ ሟርት ራስን ሲበጠብጥና ሲያናውጥ አልታዘዝ ባይነት ሲነግስብ ማየትን የመሰለ ነገር የለም። ማን ነው ለሁለት የሚከፈለው? ማን ነው ሲናጥ ያየ ነው? ማን ነው ደረቃ? ለስለስ እናርግልህ ኢዩ ጩፋ። ማንኛውም ሟርት ለራስ መልሰው ዋጠው። የራስ ማህበር ሲናወጥና ሲበጠበጥ እያየን ነው። ጽናቱን ይስጣችሁ። ግፋ በለው ነው እንግዲህ። በዚህ ቪዲዮ ቅር ሊል ይችላል። ቅራሬ የጠጣበት እኔ እውነት ከመናገር ወደ ኋላ አልልም። ይሄን ቪዲዮ እስከ መጨረሻው ሼር አድርጉኝ። አዳምጡልኝ፣ በደንብ አዳምጡ። ይሄን ፎቶ አልደግፈውምም አልወደድኩትም። በልጅነታችን ጀምሮ የእግዚአብሔርን ቃል ሰንበት ትምህርት ቤት ብንገባ ኖሮ መጽሐፍ ቅዱስ ብናነብ ኖሮ ግብረ ገብነትን ብናነብ ኖሮ ዛሬ ዘረኛ ጎጠኛ እርቃኗን የምትወጣ ሴት እናት አባቷን የምትሰድብ ሴት ደፋሪ ወንድ አይፈጠርም ነበር። ልጆቹን በዚህ መልኩ ኮፒ ማድረግ አግባብ አይደለም። በቃ ቬሮኒካ ይሄን ነገር ልትቃወም ይገባል። አንቺ ራስሽ ሌሎቻችሁን ጭምር እንደዚህ ኮፒ ከማድረግ ልክ እንደዚህ አይነት በጣም ጠንካራ ልጆችን ብንፈጥር ኖሮ ዛሬ ላይ ትልቅ ደረጃ ነበር የሚደረሰው ሀገር ማለት።
አሁን ስህተት የሰራንበትን ነገር ደግመን ስህተት ባንሰራ እኛ ያለፍንበትን ላይፍ ያ የመጠጥ የሱስ እናትን አባትን የመሳደብ የዝሙት በጣም አስቸጋሪ ላይፍ እኔ 30 ዓመቴ ነው 27 ዓመት ሙሉ ያሳለፍኩትን ያን ደካማ ጨለማ ህይወት ደግሜ ማሳለፍ አልፈልግም። በቃ ደግሜ የምናገረው ነገር ልጆቻችሁን በመልካም ነገር ግሯቸው። አሳይ የእርቃን ፎቶችን እንዲያስመስሉ አታርጓቸው። እቺ ልጅ ቢያንስ መጽሐፍ ቅዱስን ባስተማር እቺ ልጅ የእግዚአብሔርን ቃል ብታስተምራ ሰንበት ትምህርት ቤት ብታስገቧት መጽሐፍ ቅዱስን ብታስነብቧት ይሻላል። እንደዚህ አይነት ነገር ኮፒ አታርጉ። ቬሮኒካ እውነቱን ልንገርሽ ነገ ዘፈኑ በቃኝ ብለሽ እንደምትዘምር ያውቃሉ። ግን ደግሞ አንቺን መምሰል የሚፈልጉ በጣም ብዙ ልጆችን ደግሞ ገደል መክተት ነው። ነገ በቃኝ ንስሐ ገብቻለሁ ልዘምር ማለት ስለማይቀር ማለት ነው። ስለዚህ እኔን አታስመስሉ በያቸው። እንደዚህ አይነት የርቃን ፎቶዎች አልደግፍም። ልጆቻችንን በእንደዚህ አይነት ልጆች መካከል ተመልከትሽ እንቁ ልጅ ልክ እንደዚህ አድርገን ብናሳድግ ነው ደስ የሚለኝ። አመሰግናለሁ። ይህ ሰውዬ የሚለውን ስሙትና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮን እዩት። ትንሽ ህይወት ያለሽ ድረስ ለማገልገል ነው፣ ለሌላ ለምንም አይደለም። በቃ እኔ ብተው ደስ ይለኛል። በጣም ደስታውንም አልችልም። እርፍ ብዬው ላለ ለምኖርበት እኔ አላጣሁም። እድሜ ለክብር አረጋውያን። ይሄ ቪዲዮ ለሁሉም እንዲደርስ ሼር ማድረጉ እንዳረሱ። እንግዲህ እኚህ ሰውዬ እኚህ እያልኩ ወይም ደግሞ አንቱታ እየሰጠው ማውረው እድሜያቸው አንጻር እንጂ ክህነት ኖሯቸው አይደለም። እኚህን ሰው እንግዲህ ሁላችሁም ታውቋቸዋላችሁ። ከሰሞኑ አንዳንድ ሰዎች እሳቸው ያሉበትን ቦታ ለማወቅ እየተጋጋጡ ይገኛሉ። ይሄ ሰው ምንድነው? አጥማቂ ነኝ ነው የሚለው። ስሙን ራሱ ሲጠራ እንዲህ ብሎ ነው፣ ስሙት። አባ ባህታዊ ተክለ ማርያም ጸጋዬ መንግስቱ እባላለሁ። እንደሰማችሁ ስሙ ላይ ራሱ ባህታዊ የሚል ጨምሮበታል። ባህታዊ ራሱ ማዕረግ ነው የሚለውን እንቶ ይሄ ሰው እንግዲህ ከሰሞኑ ላይ በጣም ፈዋሽ ነኝ ብሎ እየተናገረ ይገኛልና በዚህ ቪዲዮ ላይ ሁለት ሀሳቦችን ለማንሳት መጥቻለሁ። አንደኛው ይሄ ሰውዬ ስለ ማዕረጉ ሲነሳ እንዲህ አለ። ለአባታችን ይህን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡኝ። ይኸው በዛ ሁሉ ያናጠቃሉ ቁምስና ሰጥተውኛል። ይኸው እንደሰማችሁት ማዕረጌ ቁምስና ተሰጥቶኛል፣ አባ ገል የሚባሉ ቁምስና ሰጥተውኛል አለ። ቁምስና ማለት ደግሞ ምን ማለት ነው ብለን ቤተክርስቲያንን እንጠይቃለን። ቤተክርስቲያን ደግሞ መልሷ ምንድነው? ቁምስና ማለት ከቄስ በላይ ከኤጲስቆጶስ በታች የሆነ በድንግልና ውስጥ ያለ ክህነት ያለው ሰው ነው ቆሞስ የሚሆነው ወይም ደግሞ ቁምስና የሚሰጠው። ይሄ ሰውዬ ድንግል ነው ወይ ብለን እስቲ ራሱን እንጠይቀው። መልሱ ምንድነው? ስሙት። 8 ልጆች ናቸው ያሉኝ፣ 4 ወንድ 4 ሴት አለ። እንግዲህ አንዳንዶቹ ኦርቶዶክስ ናቸው፣ ሌሎቹ ደግሞ እንግዲህ እኔ ብዙ ጊዜ መቼም በእርግጥ ያልሆኑትንም ኦርቶዶክስ እንዲሆኑ የመከርኋቸውም አሉ። እኔ ያው ዝም ብዬ በረሃውን ስለሆነ ተለያይተናል። እንደሰማችሁት ይህ ሰውዬ ባለትዳር የሆነ 8 ነው 6 ልጆችን የወለደ ልጆቹ ራሱ ፕሮቴስታንትና ታድሶ የሆኑበት ልጆቹን ዞር ብሎ ያላየ ሰው ነው። ይህ ሰው አግብቶ ወልዶ እየኖረ ነገር ግን ቁምስና ተሰጥቶኛል ወይም ደግሞ ቆሞስ ነኝ አለ። ስለዚህ አያችሁ ይህ ሰውዬ ውሸታም ነው ማለት ነው። እኔ አይደለም ያልኩት ራሱ ነው። አጭበርባሪ ሌባ የሆነ ሰው ነው። ምክንያቱም ሰው የሌለውን ማዕረግ አለኝ ብሎ ሲነሳ ሌብነት፣ ቅጥፈት፣ ውሸት ነው። ስለዚህ ይህ ሰውዬ እየዋሸ ነው። የገዛ ልጆቹን እንኳን ወደ ሃይማኖት ማምጣት ያልቻለ የገዛ ልጆቹ ፕሮቴስታንትና ታድሶ ሆኖበት ነገር ግን ሌሎችን ሰዎች ለማዳን መጣው ይለናል። ይህ ሰውዬ ሲጀመር ባህታዊም አይደለም። ሲጀመር ይህ ሰው ራሱ ከነበርኩበት ቦታ የወጣበት ምክንያት አለ። እዛ የነበሩት አባቶች አንተ አሁን እንግዲህ የመፈወስ ደረጃ ላይ ደርሳልና ወጣ አገልግል ብለውኝ እንጂ እኔ መውጣት ፍላጎት የለኝም ማለት እዚህ አቡነ ተክለ ሃይማኖት የመነኑበት የመጀመሪያ የመነኑበት ላይ ባለ ተክለ ሃይማኖት እዛ ነው ብዙ ጊዜ ሱቅ የማሳልፈው። ዋሻ ተራራ ስር ነው እዛ እና አባቶች በቃ ወጥተህ ብታገለግል ጥሩ ነው፣ አንተ እግዚአብሔር ጸጋ ሰጥቷል ብሎ በአባቶች ጸሎት ነው። የትኛው የቤተክርስቲያን አባት ነው እንዲያው የበቁ አባቶችን ወጣችሁ በግድ ፈውሱ ብለው የሚልኩት? የለም። አቡነ ተክለ ሃይማኖት እና አቡዬ ይህን ነገር ሲያደርጉ አይተናል ወይ? አይተናናቅም። የእነዚህ አጭበርባሪ ሰዎች ምልክታቸው ይሄ ነው። የበቁ አባቶች እንዲያሉን፣ የበቁ አባቶች እንዲያሉን፣ የበቁ እናቶች እንዲያሉን ይላሉ፣ ማንም ያላላቸው። ስለዚህ ይሄ ሰውዬ ሲጀመር ኦርቶዶክስም አይደለም። አሁን ላይ እየሰማሁት እንዳለው መረጃ በደንብ መረጃውን ሳጠናክር መጥቼ ቪዲዮ ምሰራላችሁ ይሆናል። ነገር ግን ይሄ ሰውዬ ቤተክርስቲያንን ለማጥፋት ኪሱን እንደሌሎቹ አጥማቂዎችና እንደሌሎቹ የሐሰት ባህታውያን እንደሚሉ ሰዎች ኪሱን ለማደለብ የመጣ ሰው ነው። የእሱ ሳያንስ ደግሞ አንዳንድ ኦርቶዶክሲያን ቤተክርስቲያን ፈውሳ ማታቂ ይመስል ጸበል ፈውሶ ማያቅ ይመስል እግዚአብሔር እንደው እስከዛሬ አልሰራ በሚመስል ሁኔታ እንደነዚህ አይነት የሐሰት አጥማቂና ባህታውያን ሲመጡ
አድራሻቸውን ካልሰጣችሁን እያላችሁ በየኮመንቱ ታብዳላችሁ። ይሄ እኮ የሚያሳፍር ነገር ነው። ይሄ ሰውዬ ሳይመጣ እግዚአብሔርም ጸበሉን ቤተክርስቲያንም ይፈውሳል። ይሄ ሰውዬም አልፎ ሞቶ በስብሶ እግዚአብሔር መፈወሱን ይቀጥላል። ነገር ግን የምትተማመኑበት በሰው ነው እናንተ በቤተክርስቲያን አይደለም። ስለዚህ አሁንም ቢሆን ቆም ብላችሁ ራሳችሁን አስቡ። ይሄ ሰውም ሆነ በአጥማቂነት ስም የመጡ በአጥማቂነትና በባህታይነት ስም የመጡ ሁሉ አጭበርባሪ ናቸው እንጂ ትክክለኛ እግዚአብሔር ሰዎች አይደሉም። አሁንም ቢሆን ነገም ቢሆን ተአምርና እንዲሁ ፈውሰን የምትፈልጉ ሰዎች አትሁኑ። ከክርስቶስ በላይ ከጌታ በላይ ለኛ ተአምር የለን። ስለዚህ እሱ ሊፈውሰን እንዲሁም ደግሞ ሊመረን የተዘጋጀ ነው። በሰዎች ላይ እባካችሁ ጥገኛ አትሁኑ። ወንድማችን እንዳልክ ኢየሱስን የጌቶች ጌታ አትበሉ እያለ ይገኛል። ወንድማችን እንዳልክ እንደዚህ አይነት ጽሁፍ ፖስት እንዳደረገ አየው። የዚህ ጽሁፍ ዋና ፖይንቱ ኢየሱስን የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉስ አትበሉ። እንደዚህ አይባልም። ኢየሱስ ጌታ ነው፣ ንጉስ ነው፣ አምላክ ነው እንጂ ጌቶች ጌታ አይደለም፣ የነገስታት ንጉስም አይደለም፣ የአማልክት አምላክም አይደለም የሚል ነገር ነው ያስቀመጠውና ለዚህም እንግዲህ እንደ ማስረጃ አድርጎ ያስቀመጠው ነገር አለ። ላንብብላችሁ። እዚህ ጋር የምፈልጋትን ፓርት ላንብብላችሁ። ኢየሱስ ብቻውን ያለማንም አጋዥና ደጋፊ ለዘላለም ጌታ ሆኖ ይኖራል። የጌቶች ጌታ የሚለውን አባባል ሌላ ጌታ እንዳለ የምታምኑ ሰዎች ተጠቀሙት። እኔ ከመጽሐፍ ቅዱስ እውነት ዝንፍ አይደለም የሚል ነገር አስቀምጧል። እውነት ግን እኛ ኦርቶዶክሳውያን ጌታችንን የጌቶች ጌታ የአማልክት አምላክ ማለታችን ስህተት ነው ወይ የሚለው ስንመለከት በፍጹም አይደለም። ምክንያቱም የጌቶች ጌታ ያለው መጽሐፍ ነው፣ የአማልክት አምላክም ያለው መጽሐፍ ነው። ለምሳሌ ያክል ዮሐንስ በራእዩ ምዕራፍ 17 ቁጥር 14 ላይ እንዲህ ማለት ይናገራል። እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱ ድል ይነሳሉ፣ ከእርሱ ጋርም ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። እርሱ ማን ነው? የጌቶች ጌታ የነገስታት ንጉስ ብሎ ኢየሱስን ያስቀምጧል። ወይም በጉን የጌቶች ጌታ የነገስታት ንጉስ ይለዋል። ሰው እኛ ዝም ብለን ኢየሱስን የጌቶች ጌታ የአማልክት አምላክ የነገስታት ንጉስ አላልነው፣ መጽሐፉ ነው ያለው። እኛ ደግሞ ከመጽሐፉ ያየነውን ከአባቶች ያየነውን እናገራለን፣ እንመሰክራለን። እና ወንድማችን እንዳልክ እንግዲህ ራስህ ከመጽሐፉ ዝንፍ አለልን ብለህ በጣም ነው ያራከው። አንተ በጣም ወጥተሃል ራስህ ከመጽሐፍ ቅዱስና ተመልሰ ማለት ፈልጋለሁ። ኢየሱስ ዛሬም ሆነ ነገ ከነገ ወዲያም ለዘላለሙ ጌታ የጌቶች ጌታ ንጉስ የነገስታት ንጉስ አምላክ የአማልክቶች አምላክ እንደሆነ እንድታውቁ ፈልጋለሁ። ሼር ማድረግ እንዳይረሳ። ይህን ቪዲዮ በእናታችሁ የኢቢኤስን ትዕግስት ያስጨረሰ ቪዲዮ። ስሜ ዮሴፍ ደገፋ ይባላል። የእኔ ታለንቴ ግዕዝና ድቁና ነው። ትልቅ ሰውን ደግሞ መሆን የምፈልገው ሳይንቲስት ነው። እሺ፣ አሁን በግዕዝ ትችላለህ? በግዕዝ ትንሽ ነገር፣ በደሞ ዲያቆንነትህን ደግሞ በዜማ ትንሽ ነገር ትላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አአቱ ገጼ ወኩለንተ ወተመርታ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወቅድስት ሥላሴ ዘአምን ወተዋጸን ለከዳካ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ የት ስመይ ማርያም ጽዮን ለዓለም ዓለም ናኩተ ከግዚዮን ሲባሃ ከነዋርከ ከግዚዮን ታምነ ከንሰለ ከግዚዮን አስተበቋ ንገኒ ለግዚዮን ጥቀኔ ለስምከ ቅዱስ ንሰገለ ከኦ ዘለከ ይሰግድ ኩሉ በር ካለከ ይጥቀኔ ኩሉ ልሳን አንተ ውእቱ አምላከ መላእክት እግዚአብሔር አስቶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄዋ ከመማርን ቅዱስ ወልከ እንዘ ይብል አንተ ሙተቱ ጸልዩ ከመዝበሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩም ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንዛብ ሰለኒ ታባን እግዚእስተ በሱድ አላ ደነን ኦ ወላነ ኩሉ ኩይስ መዚያ ከይእቲ መንግስት ኃይል ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በልነኪ እግዚአብሔር ጸውዕ ሰላም ለኪ ውእቱ አንቲ እማኑኤል ሰብሩ ኩሊ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ጸልዪ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስደድነ ኃጣውኢነ። እሺ፣ ድቁንና ምን ያህል ጊዜ ተማርክ? ለአንድ ዓመት። ለአንድ ዓመት። አሁን በዜማ የምትለው ነገር አለ? ይኖራል፣ አይጠፋም። እስቲ በል። ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን እለ ይቤሉነ ግበሩ
ተስካሮሙ በሰላም ወበፍቅር ለኢየሱስ ክርስቶስ። ይህ ፕሮግራም እንግዲህ ኢቢኤስ ላይ ነው የቀረበው። ምን ለማለት ነው የፈለኩት? ወላጆች ባካችሁ ልጆቻችሁን በእንደዚህ አይነት መንገድ አሳድጉ። ከዘመናዊ ትምህርታቸው ጎን ለጎን የቤተ ክርስቲያን መንፈሳዊ ትምህርትን ይማሩ። ውዳሴ ማርያም ይማሩ፣ ዳዊት ይማሩ፣ ወንጌልንም ይማሩ። ልጆቻችሁን በእንዲህ አይነት መንገድ ስታሳድጉ በጥበብና በሞገስ ያድጋሉ ማለት ነው። ነገ አድገው ትልቅ ደረጃ ሲደርሱ ትኮራላችሁ። የዚህ ልጅ ቤተሰቦች በእውነት እግዚአብሔር ጸጋውንና ክብርን ሞገሱን ያድላችሁ። ልጁንም ደግሞ ከዚህ በላይ ተምሮ ቤተክርስቲያንን በክህነት የሚያገለግልበት እድሜ እንዲሰጠው፣ ጸጋ እንዲሰጠው እግዚአብሔር ይፍቀድለት። ሁላችሁም ልጆች ያላችሁ በእንደዚህ አይነት መንገድ አሳድጓቸው። ምንም ከዘመናዊ ትምህርት ጋር የሚጋጭ ነገር አይደለም ይሄ ማለት ነው። ኮፒ ሊንክና ሼር አድርጉት እስቲ። እሁድ ቀድሞ አርብ ከመሰቀሉ በፊት አሁን ሆሳና ብለን በምናከብረው እሁድ የበረታው ድምፅ ምን የሚል ነበረ? ሊቃውንት ሆሳዕና በአርያም፣ እንዲያው ለዚህ ለዳዊት ልጅ በሰማይም ጭምር መድኃኒት መባል ይገባዋል የሚል ድምፅ ነበረ። እንዲያው እንኳን አንተ የተቀመጥክባት አህያ እንኳ አፈር መንካት የለባትም ብሎ ህዝቡም ምን ሲያደርግ ነበር? ልብስ ሲያነጥፍ ነበር። የእንጨቶችን ቅርንጫፎች፣ ቅጠሎችን እየቆረጠ ይጎዘጉዝ ነበር።